ብርቅርቅታ ከዳንኤላ ስቴል ትርጉም በአብይ ደምሴ ብርቅርቅታ ክፍል 2 እንዳልከው በጣም ቆንጆ ናት፣ ግን አስተያየቷ ስላላማረኝ ብንመለስ ይሻላል ሲል ፓተርሰን አለሳልሶ ተናገረ። እንመለስ አለና ወከር ጮኸበት። ይልቁንስ በምታውቁት ቋንቋ የሆነ ነገር አናግራት። እኔ ሳላበርኩም ይልቁኑ በጤና ወደ መጣንበት ብንመለስ ይሻላል ሲል ፓተርሰን ልጅቱ ከአንድ ሱቅ ገባች። ወከርም ከበራፉ አጠገብ ሄደና እዚያው ቆመ። ኧረ ተው እንሂድ ወከር፣ ምንም ጥቅም ላናገኝ ለምን ዝም ብለን ጊዜያችንን በከንቱ እናሳልፋለን ሲል ፓተርሰን ተለማመጠው። ወከር ግን ለምን ቡና እንጋብዛትም የሚል መልስ ነበር የሰጠው። ልጅቱ በወረቀት የተጠቀለለ ዳቦ ይዛ ወጣች። ዘወር ስትልም እነ ወከርን አየቻቸው። እርሷ እንደሚከተሏት ይበልጥ ተጠራጠረች። ሆኖም ዝም አለችና መንገዷን ቀጠለች። እነ ወከርም ተከተሏት። ከሌላም ሱቅ ስትደርስ አሁንም ገባች። ወከርም ከበራፉ አጠገብ እንደ በፊቱ ቆመ። ፓተርሰንም እንሂድ እያለ እንደ ጨቀጨቀው ነበረም። ለሁለተኛ ጊዜ ከሱቅ ስትወጣ ያንኑ የቀድሞውን ጥቅል ዳቦ ብቻ ነበር ያዘችው። ስለነ ወከር ስትል እርግጠኛ ለመሆን ስትል ብቻ ነበረ ወደ ሱቅ የገባችው። ቀጥታ ወከር ወደ ቆመበት በንዴት ተንደርድራ በፈረንሳይኛ አንድ ነገር ተናገረችውና ሄደች። ምንድነው ያለችው? ሰደበችኝ እንዴ ሲል ወከር ፓተርሰንን ጠየቀው። ፓተርሰን ልጅቱ ያለችውን መልሶ ለመናገር እፍረት ስለተሰማው ዝም አለም። ወከር ደግሞ ስላነጋገረችው ብቻ የልብ ልብ ተሰማውና ፈጠን እያለ ተከተላት። ፓተርሰን ከወከር ጋር ከተዋወቁበት ዕለት ጀምሮ እንደዛ ቀን ቂላቂልና ሐሳበ ክትር ሆኖበት አያውቅም። ስለ ሴቶችም ቢሆን ሁለቱም ከልምዳቸው አኳያ የተጫዋወቷቸው ብዙ ነገሮች ነበሩ። ፓተርሰንም በዓይኑ እንዳየው ወከር ለሴት በቀላሉ የሚሸነፍ ወጣት አልነበረም። በሮም ከተማ ባሳለፋቸው ቀናት ውስጥ ፓተርሰን ከአንዷ ሴት ወደ ሌላዋ ሴት፣ ወከር ግን ቁጥብ ሆኖ ነበር የከረመው። ዛሬስ ወከር በዚህች ልጅ ላይ ሙዝዝ ያለው ለምንድን ነው ሲል ፓተርሰን ተገረመ። ምናልባት ይፈራና ክትትሉን ቢያቋርጥ ሲል ልጅቱ የተናገረችውን ሊተረጉምለት መረጠም። ስማ ወከር፣ የልጅቷ አመለካከት እንዳየኸው ነው። እንድንከተላት ፈጽሞ አትፈልግም። ከእንግዲህ ደግሞ ብንከተላት ቀጥታ ከጦር አዛዦቻችን ድረስ ሄዳ ክስ እንደምትመሰርት ተናገረች። የቀልዷም እንዳልሆነ ከሁኔታዋ ያስታውቃል አለው ፓተርሰን። ቆይ ለምንኛም ጄኔራሎች ነን አንላትም? ደግሞም እኮ አሁን በተናገርከው እኔ ወከር የምፈራና ወደ ኋላ የምመለሰው አይደለሁም። ተከታትዬ መዳረሻዋን ማወቅ አለብኝ አለና ወከር መራመዱን ቀጠለ። አጠገቧም ደርሶ እጇን ያዝ ለማድረግ ሲል በኃይል ተሽከርክራ ዞራ ካጠገቤ ሂድ ነው የምልህ ባለጌ ብላ በእንግሊዘኛ ሰልባው መንገዷን ቀጠለች። እንደ ንዴቷ ከሆነ ወከርን አሁን በጥፍ ያላሰችው ሲል ፓተርሰን ፈርቶ ነበረም። ሆኖም አላደረገችውም። ወከር ግን እንደዚያ ብትሰድበውም ካጠገቧ ለመለየት ፈጽሞ አልፈለገም። በዚያን ጊዜ ልጅቱ ቆም አለችና አትከተለኝ ማለት ምን ማለት እንደሆነ አይገባህም? ደደብ ነህ አለችው።
አሁንም በእንግሊዝኛ ነው የተናገረችው። ደደብስ አይደለሁም፣ ብቻ አንቺን ለማነጋገር መፈለጌ ነው። እኔ ሳም ዎከር እባላለሁ፣ ጓደኛዬ ደግሞ ፓተርሰን ይባላል። እባክሽን አንቺንም ስም ንገሪ ሲል ልብ የሚሰልብ ፈገግታ አሳያት። የልጅቱ ፊት በንዴት መቀየሩን ዎከር ተመልክቷል። በአነጋገሩም ስሜቷን እንደጎዳው ገብቶታል። ምክንያቱም ስለሚያውቀው አንጀቱ ተላውሶበት የሚያደርገው ጠፋው። በከንቱ አትልፋ አለችና በእጇ ጭምር አሰናብታው ልትሄድ ስትል ዎከር ከፊቷ ቀደማትና ተጋረጠባት። ምን አለበት ብንተዋወቅ ሲል ደገመና በመለማመጥ ጠየቃት። ሜርት ቫላ ዴ ኮምፕሪ አለችው በፈረንሳይኛ። ወደ ጓደኛው ፓተርሰን ዞር በማለት ምን ማለቷ ይሆን ሲል ጠየቀው። ምናምን ትሄደህ ነው የምትልህ አለው ፓተርሰን ነገሩን ቀለል በማድረግ። ዎከርም እንደ በፊቱ አይነት ፈገግታውን እያሳያት ወይኔ ፈረንሳይኛ አውቄ ቢሆን ኖሮ ስለ ክርስቶስ ፓተርሰን እባክሽ አብረሽን ቡና እንጠጣ ብላት አለው። በቀላሉ የምትሸነፍ ልጅ ግን አልነበረችም። ፓተርሰን በሚያውቃት መጠነኛ ፈረንሳይኛ የዎከርን ጥያቄ ያቀረበለት። ለምን ስትል ልጅቱም ጠየቀች። ጓደኛዬ ሊጋብዝ ስለፈለገ ነው አላት ፓተርሰን አሁንም በፈረንሳይኛ። ጓደኛህ ሩህሩህ ሰውዬ ይመስላል። ስለሆነም መጋበዝ የሚፈልጉ ብዙ ሴቶች በፓሪስ ውስጥ ስለሚገኙ እነርሱን መፈለጉ ይቀለዋል አለችና ከፊቷ በቆመው ዎከር ጎን አልፋ ሄደች። በመናደዷም ፈጠን ብላ ተራመድ እንጂ አሁንም አንገቷን ሰበር ሳታደርግ እንደ በፊቱ ኮራ ብላ ነበር የምትሄደው። ዎከርም ጫማዎቿን ያየው በዚያን ጊዜ ነበረ። ጫማዋም እንደ ሰማያዊ ቀሚሷ ወደ ማለቁ የተቃረበ ነበረ። ምንድን ነው ያለችህ አለና ዎከር ፓተርሰንን ጠየቀው። ያለችው እንኳ ሙሉ በሙሉ እኔም አልገባኝም፣ ግን እኛ ጋር ለመታየት እንደማትፈልግና ጊዜያችንን በከንቱ እንዳናባክን ምክሯን ለግሳ ነው ሄደችው አለው ፓተርሰን። ትንሽ ውሸት አከል አደረገበትና በዚያን ወቅት ልጅቱ ወደ ግራንድ ዲግሪ ጎዳና ታጥፋ ጥቂት ከሄደች በኋላ ከአንድ በር አጠገብ ስትደርስ ቆመች። በቀኝ እጇ ይዛው የነበረውን የዳቦ ጥቅል ከግራ ብብቷ ስር አደረገችና እንደ ቀሚሷና ጫማዋ ያረጀውን የሳንቲም መያዣ ቦርሳዋን ከፈተች። ቁልፍም አወጣች። ከዚያ በኋላ በፊት ለፊቷ የነበረውን በር ከፍታ ከገባች በኋላ በኃይል ጠረቀመችው፣ ከውስጥም ቆለፈችው። ዎከር ድልን እንደተቀዳጀ አይነት በፊቱ ላይ የደስታ ስሜት ተነበበ። እንደ መሳቅም ከጀል አረገው። ምን ተገኘና ነው ደስታው ሲል ጓደኛው ፓተርሰን በፌዝ ጠየቀው። አድራሻዋ ማወቃችንም አንድ ነገር ነው አይመስልህም እንዴ አለው ዎከር የምሩም። እና አድራሻዋን አወክና ምን ለመሆን ነው አለ ፓተርሰን ዎከርን ያለ ወትሮ በመታዘቡ። ተመልሳ እስክትመጣ ጠብቃለሁ። ባትመጣስ አለው ፓተርሰን። በውጣቷም አይቀርም መንጠረጠር የለውም ሲል ዎከር መለሰለት። 1 ሰዓት፣ 3 ሰዓት፣ 5 ሰዓት ልትቆይ ትችላለች። የቆየችውን ያህል ትቆይ፣ እኔ ግን ጠብቃታለሁ። እና እዚሁ ቆመ ልትሆን አብዳል ማለት ነው አለው። አሁንም ፓተርሰን ነው። የልጅቱ ቁንጅና ፓተርሰንም ቢሆን አምኖበታል። ሆኖም ፓሪስ ውስጥ ሌሎች ቆነጃጅቶች ነበሩ። ስለዚህ ፓተርሰን በፓሪስ ውስጥ የሚቆይባቸውን ጥቂት ቀናት ያለ ምክንያት ለማባከን አልፈለገም። ቆንጆ ፍለጋ መሄድ ነበረበት። ይቅርታ ዎከር፣ እኔ እዚህ ግድግዳ ላይ ተደግፌ ቆሜ መዋል አልፈልግም እና መሄዴ ነው አለው። ሂድ ፓተርሰን፣ ቅድም ቡና ከጠጣንበት መናፈሻ ስፍራ እንገናኛለን አለ ዎከርም።
አንተ ግን እዚህ ልትቆይ ነው? ልክ ነህ፣ እዚሁ መቆየቴ ነው አለና ሲጋራ ያይዞ ከግድግዳው ተደገፈ። ፓተርሰንም ለጥቂት ጊዜ ራሱን በትዝብት አወዛወዘና ምንም ሳይናገረው ከጎኑ ሄዶ ቆመ። ዝም ተባባሉ። ደቂቃዎች መብረር ጀመሩ። ከአንድ ሰዓት ያህል በኋላም በራፉ ተከፍቶ ልጅቷ ብቅ አለች። ወዲያውኑም ኖከርን ስላየቻቸው ወደ ውስጥ ፈጥና ገባች። ግን ብዙም ሳትቆይ ሐሳቧን ለውጣ ነበርና ተመልሳ ወጣች። ተጎነጎነው ፀጉሯን አሁን ለቃው ነበርም። ከበፊቱ ይልቅ ውበቷ ጨምሯል። በእጆቿም ጥቂት መጽሐፍ ይዛለች። እንደተቆሳጠረችም ባጠገባቸው ልታልፍ ስትል ወከር ቀስ ብሎ እጇን ነካ አደረገው። ዞር ብላ በእነኛ አረንጓዴ ዓይኖቿ የታደረገችው። የዚህን ጊዜ አመለካከቷ ብቻውን ሰፊ መልእክት የሚያስተላልፍ ነበረ። ያሳለፈችው መራር ኑሮ በእነኛ ዓይኖቿ ውስጥ ተመዝግቦ የሚነበብ ይመስላል። ከዚህም ሌላ ደግሞ የወከር ፍላጎት ምን እንደሆነ ማውቋንና እርሱም እሺ እንደማትለው አፍ አውጥታ ብትነግረው ተስፋ የማይቆርጥ ቺኮሶ መሆኑን መረዳቷ ከዚህ አስተያየቷ ለመገንዘብ ይቻል ነበረም። ጥላቸው ከመሄዷ በፊት ወከር እየተቻኮለ እባክሽ ፈቃድሽ ከሆነ ምግብ እንኳን ልጋብዝሽ ሲል እንደገና ለመናት። ፓተርሰን እስከሚተረጉምላት ድረስ ጊዜም የሚወስድ መስሎት በእጆቹ የመመገብ ምልክት አሳያት። የተናገራት ዓይኖቿን በርህራሄ እያየ ነበረም። ሊጎዳት ወይንም ሊያባልጋት አለመፈለጉንም በአስተያየቱ ሊያረጋግጥላት ሞከረም። ወከር የፈለገው ለጥቂት ደቂቃዎች ከፊት ለፊቱ ተቀምጣ ሊያት ብቻ ነበረም። ለሁለተኛ ጊዜ ደፍሮ እንኳ እጇን እንደማይነካው ሆዶ ወስኗል። እሺ በይኛ አላት እንደ ሕፃን ልጅ ዓይኖቹን እያቁለጨለጨ። አልችልም አለችው ዓይኖቿን ሰበር ሳታደርግ። ወከር በመቀየም ምትክ ፈገግ አለና እባክሽን የኔ ወይዘሮ ሁለተኛ አላስቸግርሽም፣ ለዛሬ ብቻ ግብዣዬን ተቀበይ አላት። አሁንም በዓይኖቹ ጭምር እየተለማመጠ አልችልም አልኩህ እኮ አልችልም፣ አይገባህም አለች ለስለስ ባለ አነጋገር። ለምን አለ ወከር ተስፋ ባለመቁረጥ። ለምን አለች አሁንም እንደተረጋጋች። ለመጋበዝ ስለማልፈልግ በቃ ይሄ ነው አለችው በፈረንሳይኛ። ወከር ያለችው ስላልገባው ወደ ፓተርሰን ዞር አለ። ፓተርሰንም ለመጋበዝ ስለማልፈልግ ነው ትላለች አለው። የወከር ፊት ቀጨም እንደማለት አለና ግን ለምን? እኔና ፓተርሰን ጨዋ ሰዎች ነን። እኔ የፈለኩት ምግብ እንድጋብዝህ ብቻ ነው። 5 ደቂቃ እባክሽ አላት። ያለቅስ እንደተቃረበ ሰው ዓይኖቹ ቆብ ተርገበገቡ። ዝም ብላ ስታየው ቆየችና ራሷን አወዛወዘች። እኔን ማንም ሰው ጋብዞኝ አያውቅም። ከአንድም አሜሪካ የሆነ ጀርመናዊ ጋር ሆቴል ቤት ሄጄ አላውቅም አለች። እንደዚህ ተናግራው ብትሄድ ኖሮ የወከር ዓይኖች ያቀረሩት እንባ በተዘረገፉ ነበረ። ግን አሁንም ቆማ ታያው ስለነበረ እንባውን እንደምንም እየታገለ ሰሜን አፍሪካ፣ ጣሊያን፣ አሁን ደግሞ ፈረንሳይ ቀን ጦርነት ማታ ጦርነት እያለ ሲንገላቱ መኖራቸውን በውጊያ ምልክቶች ካሳያት በኋላ እባክሽን ቡና ብቻ ልጋብዝሽ 5 ደቂቃ እሺ አላት። ያን ጊዜም በርህራሄ አመለካከት አየችው። ወከር እሺ የምትለው መስሎት ፊቱ ፈካ። ልጅቱ ግን አሁንም ራሷን አወዛወዘችና ስለማልችል አዝናለሁ ብላ ጥላው ፈጠን እያለች ተራምዳ ሄደች። አሁን ግን ወከር አልተከተላትም።
ቢከተላትም ዋጋ እንደማይኖረው ያውቃል። ያገኘው አንድ ተስፋ ጭላንጭል ብቻ ነበረ። ባነጋገረችው ወቅት ወደ ጣቶቿ የት አድርጎ ቀለበት አለማድረጓን ልብ ብሏል። አላገባችም ነበር ማለት ነው። ደግሞ ለዚህ ይበልጥ የሚመሰክረው ለጋፊቷ ነበረ። በዚህም ለመጽናናት በቅቷል። ስለዚህ አሁንም ግድግዳው እንደተደገፈ እስክትመለስ ሊጠብቃት ፈለገ። እንሂድ እንጂ ወከር፣ ከእንግዲህ ምን ታደርጋለህ? ቁርጥ ያለ መልስ ሰጥታለች አለና ፓተርሰን መራመድ ጀመረ። የተናገረችውንማ ሰምቻለሁ፣ ግን ሀሳቧ ልትቀይር ትችላለች አለ ወከር ተስፋ ባለመቁረጥ። ፓተርሰን ቆም አለና አሁን ሀሳቧ ልትቀይር ትችላለች፣ እንደ ቅድሙም በሰላም ልታናገረን ይሆናል፣ ማን ያውቃል። እንጋብዝሽ ስንል ብዙ ጊዜ ስለመናት እኮ ግን እምቢ አለች። ከእንግዲህ ወዲያ ብናስቸግራትም ምናልባት አባቷን ወይም ጎረምሳ ወንድሞቿን ጠርታ ጥርሳችንን ልታረግፈው ትችላለች። ባለውለታ አድርገው የሚቆጥሩ የፈረንሳይ ቆነጃጅቶች እያሉ በአንድ ሴት የተነሳ የምንደባደበው ምክንያት አይታይኝም አለ ወከር ከቆመበት ነቅነቅ ሳይል። ፓተርሰን፣ ከተዋወቅንበት ጊዜ ጀምሮ ለሴት በቀላሉ የማልንበረከክ ሰው መሆኔን አንተ ራስህ አታውቅም? እቺ ሴት ግን ልዩ ነች። እንደዚች ያለች አንድም ሴት አይቻላቅም ሲል ከልቡ ተናገረ። እሺ እንዳልከው ልዩ ፍጥረት ናት እንበል። ሆኖም ያለ ፍላጎቷ አስገድደህ ምን ልታረግ ትችላለህ? ወከር፣ ከእድሜ በላይ እኮ አመዛዛኝ ሰው ትመስለኝ ነበር፣ ግን ዛሬም እንደነቃ አላውቅም። እኔ ግን ልሄድ መሆኑን እንድታውቀው አለና ፓተርሰን ጥሎት ሊሄድ ሲል ወከር ሐሳቡን ቀየረና ተከተለው። በየሄዱበትና በየደረሱበት ሁሉ ለወከር የምትታየው ያቺ ልጅ ብቻ ናት። ከፊቱ ድቅን ትልበታለች። ከአረንጓዴ ዓይኖቿ ውስጥ ያነበበው የሐዘን አመለካከት ልቡን አስጨንቆታል። ያለባበሷ መጎሳቆል ሆድ በልቶታል። እሺ ማለቷ ነገር አጠራጣሪ ሆነበት እንጂ ያችን ልጅ ለማስደሰት የተጠየቀውን መስዋዕትነት ለመክፈል ፈቃደኛ ነበረ። እራት ከበሉ በኋላ ፓተርሰን ከ3 ልጃገረዶች ጋር በመዳራት ላይ እንዳለ ወከር ጣለውና ተሾልኮ ወጣ። ከዚያም በዱዋርኮ ጎዳና አድርጎ በሴን ወንዝ ላይ ወደ ተሰራው ድልድይ አመራ። ድልድዩንም ተሻግሮ ወደ ሞንቲቪል አውራ ጎዳና ታጠፈ። ብዙ ከተጓዘ በኋላ ከግራንድ ዲግሪ መንገድ ደረሰ። ወደ ልጅቱ ቤት አቅጣጫ አሳብሮ ሄደ። በር ላይ ቆመና ጥቂት ሲያስብ ቆየ። ከዚያም ከፊት ለፊቱ ወደ ነበረው ቡና ቤት ገባና ከልጅቱ በር ትይዩ የነበረ ወንበር መርጦ ተቀምጦ ቡና አዘዘ። ያንን መራራ ቡና መጠጣት ጀመረ። አይኖቹ ግን በዚያች ልጅ ቤት በር ላይ እንደተተከለ ነበረም። በሩ ካሁን ተከፍቶ ልጅቱ ትወጣለች ብሎ ሲጠብቅ ቆየም። በሩ ግን አንድም አልተከፈተም። ወከርም ከተቀመጠበት አልተንቀሳቀሰም። በመጨረሻ ላይ ልጅቱ ከሄደችበት አቅጣጫ ስትመለስ አያት። በእጇም መጽሐፍ እንደያዘች ነበረም። ደረጃዎቹን ወጥታ ከበራፍ እንደደረሰች የሳንቲም መያዣዋን ቦርሳ ከፍታ ቁልፍ ትፈልግ ጀመር። በዚህም ጊዜም ወከር ጥቂት ሳንቲሞች አውጥቶ ከጠረጴዛው ላይ ካኖረ በኋላ እየተቻኮለ ወጣም። ሮጠና መንገዱን አቋረጠ። ልጅቷም የሩጫ ኮቴ በመስማቷ ተደናግጣ ዞር አለች። ከወከርም ጋር አይን ለአይን ተጋጩ። ወደ ኋላዋን ለማፈግፈግ እንደመከጀል ብላ ነበረ። ሆኖም መፍራት እንደማይኖርባት ደግሞ ወዲያውኑ ተሰማትና ባለቅ ለወከር አድራጎቱ ሁሉ የሕፃን መስሎ ተሰማው። ልጅቱንም በማስቸገሩ እጅግ ተጸጸተ። ሆኖም አንድ ጊዜ አድርጎታልና ከእንግዲህ ወደ ኋላ መመለስ አይቻለውም። ድፍረትን በመጨመር ወይዘሪት እንደምን አምሽተሻል ሲል ሰላምታ ሰጣት። እናት ሕፃን ልጇ ሲባልግ ስታየው ራሷን በማወዛወዝ እንደምትገስጸው ሁሉ ያችም ልጅ በትዝብት ራሷን አወዛወዘችና ፖርካሹሜ ፓርሲያውቤ አለችው። ወከር ምን ማለቷ እንደሆነ አያውቅም። ዝም ብሎ ብቻ ያያታል። አስተርጓሚውም ፓተርሰን ከጎኗ አልነበረም። ተናገረችው እንዳልገባው ተረዳችና እርሷም
በመጠኑም ቢሆን በምታውቀው እንግሊዘኛ ለምንድን ነው እንደዚህ የምታደርገው? ለምን ትከታተለኛለህ? ስትል ጠየቀችው። ላነጋግርሽ በመፈለጌ ብቻ እኮ ነው አለ ወከር ድምፁን ለስለስ ለማድረግ እየሞከረም። ከእጅጌ ጉርድ ሰማያዊ ቀሚሷ ውስጥ የወጡትን ክንዶቿን ሊነካቸው ፈለገም። ሹራብ ስላልደረበች እንደሚበርዳት ያውቃል። ክንዶቹን በእጆቿ ባሻቸውና ባሞቃቸው ደስታው ነበረም። ወደ መንገዱ ግራና ቀኝ በእጆቿ እያመለከተችው በፓሪስ ውስጥ ብዙ ልጃገረዶች አሉልህ። ከአሜሪካኖች ከጀርመኖች ጋር ለመዳራት የሚፈልጉ ሞልተዋል አለችው። አንቺስ ከፈረንሳዊ ጋር ካልሆነ በቀር አትነጋገሪም ማለት ነው አለ ወከር እየተከዘም። እርሷ ግን ፈገግ አለችና ፈረንሳዊ፣ ጀርመናዊ፣ አሜሪካ ሁሉም ያው ናቸው። ማንም ለማነጋገር አልፈልግም አለችው። እንግዳ ባይሆን ኖሮ በጀርመኖች ይዞታ ወቅት ፈረንሳዮች በፈረንሳዮች ላይ የፈጸሙት የክህደት ሥራ ሁሉ በገለጸችለት በወደደች ነበር። እኔ እኮ ሌላ የምለምንሽ ምንም ነገር አይኖርም። ሁለተኛም ካላናገርሽ ብዬ አላስቸግርሽም። ለእኔ መጽናኛ እንዲሆነኝ አንድ ነገር ብቻ በቃ አንድ ነገር እንድትነግሪኝ ማጸንሻለሁ። የኔ ስም ሳም ወከር ነው። ያንቺን ስም ደግሞ እባክሽ ንገሪ አላት ወከር አይኖቿን እየተማጸነ። ዝም ብላ ረጅም ጊዜ ስታስብ ቆየች። ስሟን መናገር አልፈለገችም። ሆኖም ወከር ዳግመኛ እንደማያስቸግራት ግን ቃል ገብቷል። ከፓሪስ በቅርብ ቀናት ውስጥ ሊሄድ ይችላል። ስለዚህ ስሟን ብቻ በመንገር የምትገላገል ከሆነ ብነግረውስ ቀላል ነው ስትል ትከሻዋን ሰበቅ አደረገችና ሶላንጅ ይባላለሁ፣ ሶላንጅ በርትራንድ አለችው። ወከር እንድትጨብጠው እጁን ዘረጋ። የእርሷ እጅ ግን ከቦታው አልተነቃነቀም። በቃ ሂዳ ስሜን ነግሬሃለሁ፣ ከእንግዲህ ምን ቀረህ አለችው። በቀላል የተገላገለች መስሏት። አንድ ቡና ሻይ ብቻ ልጋብዝሽ እባክሽ ወይዘሪት፣ እሺ በይ። ከዚህ በኋላ እግሬ ወደዚህ ሰፈር አይመጣም አላት ወከር ሲቃ እየተናነቀው። በእርሱ ግምት የምትናደድና የምትሰድበው ነበር የመሰለው። እርሷ ግን ለግብዣው በማወላወል አንገቷን አወዛወዘችና ለመጀመሪያ ጊዜ አቀርቅራ ቆየች። ቀናም ብላ በግራ እጇ ይዛው ወደ ነበረው መጽሐፍ እያመለከተች ጄስዊ ትሬፋቲንግ አለችው። ወደ ፈረንሳይኛዋም ተመልሳ በእርግጥ ስለ መድከሟ ከፊቷ ላይ ይነበብ ነበረም። ከትምህርት ቤት እያመሸሽ ነው የምትመጪው ማለት ነው ሲል ወከር ቶሎ ብሎ ጠየቃት። አይደለም፣ ማታ ማታ ከቤት ድረስ እየሄድኩ የማስተምረው ልጅ አለ አለችው። እና ቡናውን ተጋበዥልኝ አለ ወከር አይኑ ክርትት እያለ። ደክሞኛል አልኩህ። እባክሽ ወይዘሪት 5 ደቂቃ ብቻ። ዳኮርድ እሺ፣ ግን 5 ደቂቃ ብቻ ነው አለችው። ወከር ለጥቂት ጊዜ ያህል ልቡ ጉሮሮው ውስጥ የተሻለች መሰለው። ከደስታውም የተነሳ ሰማይና ምድሩ ዞረበት። ልጅቱ የያዘችው መጽሐፍ እንዴት እንደተቀበላትና እጇንም ይዞ መንገዱን እንዴት እንዳሻገራት አያውቅም። ከቡና ቤት ገብተው ወንበር ይዘው እንደተቀመጡ ባለቤት ወደ እነርሱ መጣና ሰላምታ ሰጣቸው። ልጅቱንም ያውቃት ነበርና እንደምን አመሸሽ ወይዘሪት ሶላንጂ ሲል ስሟን በመጥራት አነጋገራት። ሶላንጂ የልጅቱ ስም በወከር ጭንቅላት ውስጥ እንደ ደወል አቃጨለበት። ሶላንጂ በሕልም ዓለም ውስጥ እንዳልነበረ በዛን ጊዜ ተረዳ። ልጅቱ የነገረችው እውነተኛዋ ስሟ አልነበረም። በአጸደ ነፍስም ከፊት ለፊቱ በነበረው ወንበር ላይ አሁን ተቀምጣለች። ሶላንጂ ያዘዘችው ሻይ ብቻ ነበረ። ወከር ግን ምግብ ካልቀረበ ብሎ ሙዝዝ አለ። ሶላንጂ ተሸነፈችለትና ምግብ ታዘዘም። ወከር በዚያን አጋጣሚ ነበረ የሶላንጂን ቅጥመት ልብ ብሎ ያየው። የችግር ጊዜ ማሳለፏን ታወሰውና
አንጀቷ አለቀሰላት። የደረቷ አጥንቶች መታየት ጀምረው ነበረ። ሶላንጂ ከእንግዲህ አልተግደረደረችም። የቀረበላትን ምግብ በልታ ጨረሰች። ለማወራረጃ ወይን እንዲመጣላት ወከር አዞ ነበረ። እሷ ግን ከሻይ ሌላ እንደማትጠጣ ነገረችው። ውስጡ ስታብላላ የቆየችውን ጥያቄ ያቀረበችለትም የመጣለትን ትኩስ ሻይ በመጠጣት ላይ እንዳለ ነበርም። ለምንድን ነው ልትጋብዘኝ የፈለግከው ስትል ጠየቀችው። ወከር የሚናገረው ጠፋበት። ለምን ቀኑ ሙሉ ሲከተላት እንደዋለና እንድታነጋግረው እንደፈለገ፣ በተለይ ደግሞ ለምን ምግብ ሊጋብዛት እንደፈለገ ያውቀዋል። ግን አይኖቹ በእርሷ ላይ እንዳረፉ ነበረ ወከር የለየለት። አሁን ግን ምክንያቱን አውጥቶ ለመናገር አቃተው። ምክንያቱን እንዲህ ነው ብዬ ለመናገር ይቸግረኛል አለና አይኗን ማየቱን መረጠም። ሶላንጂ ግን በሰጣት መልስ ግራ ስለመጋባቷ በግልጽ ይታወቅ ነበረም። በመሆኑም ወከር ማብራሪያ ለመስጠት ተገደደም። በቅድሚያ የቀኝ እጁን በልቡ ላይ ያደረገም። ቀጥለናም አይኖቹን ነካክቶ አንቺን ከማየቴ ልቆጣጠር የማልችለው ስሜት አደረብኝ አላት። በወከር ንግግር ሶላንጂ አልተደሰተችም። በአባባሉም እፍረት ተሰምቷት በቡና ቤቱ ውስጥ የነበሩትን ሌሎች ሰዎች ተገላምጣ ተመለከተች። አብዛኞቹ የአሜሪካ ወታደሮች ናቸው። በጎናቸውም የፈረንሳይ ሴቶች ነበሩ። አይደለም እንደዛ ማለት አይደለም አላት ወከር እንደ ሌሎቹ ለብልግና ያልፈለጋት መሆኑን በመግለጽ። ታዲያ ለምንድን ነው አለችው ሶላንጂ። የኔ የተለየ ነው ከልቤ የመነጨ ስሜት አላት። ከልብ ብሎ ነገር የለም አለችው። ለምን ሶላንጂ አለ እንጂ አላት ደገመና። ሰው ማመን አልችልማ አለች ሶላንጂ። በዚህ ወጣትነት እድሜሽ ሰው ሁሉ ለመጠርጠር ከበቃሽ አንድ የደረሰብሽ አስከፊ ነገር አለ ማለት ነው ሲል ተናገረም። ሶላንጂ ከንፈሯን ነከሰችና ራሷን በኃይል አወዛወጠች። ሆኖም ጥቂት ቆይታ መናገር ጀመረች። አይኖቿም እንባ ቀረሩ። አባቴን ወንድሜን ጀርመኖች ገድሏቸው፣ እናቴን ደግሞ የሕክምና እርዳታ የሚያደርግላት አጣ በብርድ በሽታ ሞተች አለችው። በጣም አዝናለሁ አለና ወከር በጠረጴዛው ላይ ዘርግታው የነበረውን እጇን ለማጽናናት ሲል ያዘ። የእርሱም አይኖች ቢሆኑ እንባ አግተው ነበረ። ወንድሜ የ16 ዓመት ልጅ ነበረ። እርሱን ደም ለመበቀል እችል ነበር። ሆኖም እናቴን ለማስታመም ስለነበረብኝ አለችና በሌላው እጇ መሐረብ አውጥታ እንባዋን ጠረገች። የወከር ልብ አብሯት አለቀሰ። የሚሆንላትንም አሳጣው። ከደረቱ ባስጠጋትና እንደ ሕፃን ልጅ ጸጉሯን እያሻሸ ቢያባብላት ደስታው ነበረ። ግን ሶላንጂ ሊደፍራት ከቶ አልቻለም። እስኪያልፍላት ድረስ ዝም ማለቱን መረጠም። ሶላንጂ አንድም ዘመድ አዝማድ አልነበራትም። ሁለቱም ዘመዶቿ በውስጥ አርበኝነት ሲያገለግሉ ነበር በጀርመኖች እየታደኑ የተገደሉት። ጠቋሚዎቹ ደግሞ ፈረንሳዮች ነበሩ። ተጫዋችና ተግባቢ የነበረችው ሶላንጂ ከሰው ለመራቅና ብቸኛ ለመሆን የፈለገችው በፈረንሳዮች ላይ ካደረባት ጥላቻ የተነሳ ነበረ። በዛሬው ቀን ግን በማታውቀው ወጣት ለመጋበዝ ፈቃደኛ መሆኗ ራሷንም አስገርሟታል። እጁንም በእጇ ላይ ሲያደርግ ዝም ብለዋለች። ልታስቀይም አልፈለገችም። ሶላንጂ እንባዋን ጠራርጋ ወደ መቀዝቀዝ የተቃረመውን ሻይ ረጋ ብላ ነሳችና ጠጣችው። ወከርም የዕድሜዋን ለጋነት ልብ ብሎ አጥንቶ ነበርና ለመሆኑ ስንት ዓመትሽ ነው ሲል ጠየቃት። 19 አለች በፈረንሳይኛ። 19 በእንግሊዝኛ ስንት ማለት ነው አላት። 90 አለችው። የአምላክ ያለ 90 ከ20 አልፈሽ 90 አላት በመገረም። ሶላንጂ ስህተቷ ገባትና ለመጀመሪያ ጊዜ ሳቀች። 90 ማለትሽ ይመስለኛል አላት ወከር እየሳቀ። አሁን አለችው አሁንም እየሳቀች። ታዲያ የ19 ዓመት ኮረዳ የ90 ዓመት አሮጊት ነኝ ትይኛለሽ አለና ወከር
ሁለቱም ተሳሳቁ። ሐዘን የተፈራረቁበት የሶላንጅ ፊት አሁን ግን ፈካ። ወከር ይበልጥ ወጣት ሆና ታየችው። ከልቡም ውስጥ ጠልቃ ገባች። አንተ ስንት ዓመት ነው አለችው። ሶላንጅ 22 አላት። የአሁኑ ጭውውታቸው የተለመደ የጎረምሳና የኮረዳ ውይይት ነበረ። ሁለቱም በወጣትነት ዕድሜያቸው የመከራ ጊዜን አሳልፈዋል። ብቸኛዋ ሶላንጅ በፓሪስ ውስጥ፣ እሱ ደግሞ በሰሜን አፍሪካ በረሃና አሁን ደግሞ በአውሮፓ ውስጥ። ተማሪ ነበርክ አለችው። አሁንም ሶላንጅ በአዎንታ ራሱን ጎንበስ አደረገና ቦስተን በሚገኝ ሃርቫርድ የሚባል ቦታ እማር ነበረ አላት። በሃርቫርድ ዝና ስለሚኮራበት ነበረ የዩኒቨርሲቲውን መጠሪያ ያነሳላት። እንደገመተውም ሶላንጅ ስለ ዩኒቨርሲቲው ሰምታ ኑሮ ሃርቫርድ አለች እንደ ፈረንሳዮች አጠራር። ስለ ሃርቫርድ ሰምተሽ ኖራል አላት ወከር። ያለ ጥርጥር ልክ እንደኛ ሶርቦን ዝነኛ ዩኒቨርሲቲ አለ አለችው። ወከር ባነጋገሯ ደስ አለውና ከልብ የመነጨ ፈገግታ ላከላት። እሷም አጸፋው መለሰች። የምግቡ ሳህኖች፣ የሻይ ብርጭቆዎች ከተነሱ ቢቆዩም ሶላንጅ ወከርን ትታው ለመሄድ እስከዚህም አልተጣደፈችም ነበረም። ነገ ልንገናኝ እንችላለን እንዴ ሶላንጅ ሲል እሺ እንድትለው በዓይኖቹ ጭምር እየተለማመጠ ጠየቃት። ጠረጴዛው ላይ ወደ ነበሩት መጽሐፎች እየተመለከተች ራሷን አወዛወዘች። አንቺ በሚመች ሰዓት እባክሽ ሶላንጅ፣ ይኸው ፓሪስ ውስጥ ብንቆይ በጣም የሚቆጠሩ ቀናት ናቸው። ስለዚህ አጨክኝብኝ እባክሽ፣ ነገ ብቻ ላግኝሽ አላት ወከር። እጇን አሁንም እንደያዘ ነው። ጦሩ ወደ ጀርመን አቅጣጫ በሚንቀሳቀስበት ጊዜ ከሶላንጅ እንዴት ጨክኖ እንደሚለይ ከአሁኑ ሲያስበው አንጀቱ ተላወሰም። ከዚያም በፊት ፍቅር ምን ማለት እንደሆነ አያውቅም። ማስጨነቅ ማስጠበቡን፣ ማስተከዝ ማስለቀሱን ከዛ በፊት ደርሶበት አላየውም። እዚያኑ መሃል ደግሞ ፍቅር፣ ሕይወት ለዛ የሚያላብስ፣ የሚያድስ፣ የሚያስደስት፣ የሚያስፈነድቅ ነበረ። እነኚህ ስሜቶች ሁሉ ወከር ሶላንጅን ካያት ቀን ጀምሮ ጎሻሽመውታል። ከሁሉም በላይ ደግሞ ፍቅር መተሳሰብን የሚያጎለብት ኃይል ነበረም። የሶላንጅ መጎሳቆል ወከርን ሲበዛ አሳስቦታል። የሰውነቷ መቅሳት ልብ ብሎ አይቶታል። ልብስና ጫማዎቿ እንደ ነገሩ ነበሩ። የሶላንጅ በራስ የመተማመን ስሜት ላለመንካት ወከር መጠንቀቅ ነበረበት። የተጠመደባቸውን እነኛን አረንጓዴ ዓይኖቿን ለማየት ብቻ ሳይሆን ሶላንጅን በየቀኑ ቢያንስ አንድ ጊዜ እያገኘ ደህና ምግብ መጋበዝ ነበረበት። ዳግመኛ ካልተገናኘን ሲል ወከር እንደ ልማዱ ሙዝዝ አለባት። እርሷም በረጅሙ ተነፈሰች። ማንነቷን ደህና አድርጋ ብታውቀውም ከወከር ጋር ለአንድና ለመጨረሻ ጊዜ በማግስቱ ለመገናኘት እሺ አለችው። ፓሪስ በጀርመን ይዞታ ስር በቆየችባቸው ዓመታት ውስጥ ከአንድም የጀርመን ወታደር ጋር ተነጋግራ አታውቅም። ፓሪስ በአሁኑ ጊዜ ነፃ ስለወጣች ደግሞ የሶላንጅ እንደ ሌሎቹ ልጃገረዶች ከአሜሪካ ወታደሮች ጋር የመታየት ፍላጎት ፈጽሞ የላትም። ከፊቷ ተቀምጦ ለማመጣት የነበረው ወታደር ግን ደክ ብላ አየችው። በመልኩም ሆነ በጸባዩ የሚጠላ ልጅ አይነት አልነበረም። አመሰግናለሁ አለና ወከር ከመቀመጫው ተነሳ። እንዳመጣጣቸው መጽሐፍቱን በግራ እጁ እሷን ደግሞ በቀኝ እጁ ይዞ መንገዱን አቋረጡ። ደረጃውንም ወጥቶ ከበራፍ ሲደርሱ ቆም አሉ። ሶላንጅ ስለ ግብዣው አመሰገነችውና ደህና ደር ስትል እጁን ጨብጣው ገባች። ከበስተ ውስጥ በሩን ቆለፈችው። ወከር በዚያን ምሽት በፓሪስ ጎዳናዎች ላይ ብቻውን በሚጓዝበት ወቅት በሕይወቱ ላይ አዲስ ምዕራፍ መከፈቱን አውቆታል። እንግዲህም የድሮ ግዴለሽና ደፋሩ ወከር ለመሆን አይችልም። በጥቂት ሰዓታት ውስጥ አስተሳሰቡ ተለውጧል። ያቺ ልጅ፣ ያቺ ልዩ ፍጥረት፣ ያቺ ባለአረንጓዴ ዓይን ያጋጠመችው ያለ ምክንያት አለመሆኑ ገብቶታል። ካሁኑ እንደ ግማሽ አካሉ ያህል ቆጥሯታል።